ምንድነው የገባቸው የገጠር ልጆች በደንብ ይሰራሉ። ከዛ በኋላ ዝቅ ያለ ስራ ለመስራት ዝግጁ ነው። በጣም የሚያሳዝኑኝ አረብ ሀገር ያሉ ሴቶች ናቸው። በጣም ነው የሚለፉት። ጠዋት በስልክ ይጀምርና በሶሻል ሚዲያ እንደዚህ እያለ ይጀምርና እስከ እኩለ ሌሊት ድረስ እንደዚህ ይላል። ጭንቅላቱ ያርፍ። ስለዚህ ምን ያደርጋል ማለት ነው? ማሰብ አይችልም። ስለዚህ አንተ ጊዜ ምን ላይ እየገደልክ ነው? ተመልከት። ለውጥ በችግር ውስጥ ነው ሁል ጊዜ ያለው፣ በመማር ውስጥ ነው። አሁን እኛ ችግርን እንጠላለን። ወይ ደግሞ ለሞባይሉ የሰጠውን 10% ለህይወቱ ቢሰጥ ይለወጣል። እኔ ወጣቶችን እነግራቸዋለሁ፣ እየተሸወዳችሁ ነው። አንዱን እየሸፈነ ነው። ተቸገሩ። የሰው ልጅ እንዲለወጥ ከፈለገ ይቸገር ነው ማለት ነው። መንግስት የፈለገ ነገር ቢያደርግልህም አትለወጥ። እውነቱ ግን ካንተ ውስጥ ይምጣ። የሚለውጥ የሰው ልጅ ደግሞ የሚለወጠው ሺህ ሰው ቢነግር አትለወጥ። መንግስት የፈለገ ነገር ቢያደርግልህም አትለወጥ። እውነቱ ግን ካንተ ውስጥ ይምጣ። የመረረ እውነት። እኔ ወጣቶችን እነግራቸዋለሁ፣ እየተሸወዳችሁ ነው። አንዱን እየሸፈነ ነው። ተቸገሩ። የሰው ልጅ እንዲለወጥ ከፈለገ ይቸገር ነው ማለት ነው። ከተቸገር ጆሮ የለህም። የቸገረህ ቀን ሺህ ነገር ይወራ፣ ቲቪው የሚያወራ፣ ሰው የሚያወራ። አንተ ግን የያዘህ ችግርህ ነው። ከችግርህ ግን እንዴት እንደምትወጣ የሚያሳይህ መንገዱን ካለ ከችግርህ ለመውጣት ነው የምትሄደው። ለወሬም ጊዜ የለህም፣ ለጫጫታ ጊዜ የለህም። ስለዚህ አሁን ምንድነው ድሬዳዋ ላይ ያሳየኝ አንድ ጽሁፍ ምንድነው የሚለው 21ኛው ክፍለ ዘመን መጨረሻው የጫጫታ ዘመን፣ ዲስትራክሽን፣ በጣም ጩኸት የሚበዛበት፣ ጣልቃ ገብነት የሚበዛበት። አብዛኞቻችን እኮ አንተኛም ተኝተናል እንላለን፣ እየሰራን ነው እንላለን፣ ግን እየሰራን አይደለንም። ለምን? እስቲ ቀናችንን አሁን እንየው። በምሳሌ ጠዋት ከእንቅልፋችን ስንነሳ በሶሻል ሚዲያ እንጀምራለን። በጣም አስደንጋጭ ወይም የሚያናድድ ነገር ታያለ። የሰው ልጅ በተፈጥሮ የተገነባው በኢሞሽን ነው። የሰው ልጅ እኮ ፊልም አይቶ የሚያዝ ነው፣ ኢሞሽኑ ውስጡ ያለው ነው። የሚያለቅሰው እሰይ እንኳን እንደዚህ ያደረገ የሚለው እኮ እሱ ባያረግም ኢሞሽኑ ነው እንደዛ የሚያደርገው። ጠዋት በስልክ ይጀምርና በሶሻል ሚዲያ እንደዚህ እያለ ይጀምርና እስከ እኩለ ሌሊት ድረስ እንደዚህ ይላል። ጭንቅላቱ ያርፍ። ስለዚህ ምን ያደርጋል ማለት ነው? ማሰብ አይችልም። እሳት እያጠፋ ነው የሚኖረው። ብር ነው የሚያደርገው። ይሄን ሲያደርግ ቢሮ ሲሄድ ሲረፍድበት ምን ሲል በቃ የተወሰነ ሰው እኮ ነው በፕላን ጠዋቱን ፈጣሪውን አመስግኖ ወደ ስራ መሄድ፣ ማታ ደግሞ ሊተኛ ሲል ፈጣሪ ሆይ በቃ በሰላም አውለኸኛል፣ በሰላም አሳድረኝ፣ ነገ ይሄን ሰራለሁ ብሎ አሁን ነገ ይሄን ሰራለሁ እንዳይል ሞባይል ይቀመዋል። ከዛ በኋላስ ለሊቱን እንደዚህ ሲል ያድርና ጠዋት ደግሞ አርፍዶ ይነሳል። እሱ ሮጦ ታክሲ ጋር ሲደርስ የታክሲ ሰልፋል፣ ሌላ ዲስትራክሽን። ታክሲ ውስጥ ይገባል። ቢሮ ሲደርስ ያረፍዳል፣ ሌላ ዲስትራክሽን። አለቃው ይቆጣዋል፣ ሌላ ዲስትራክሽን። ገብቷል? ቁርስ ሳይበላ ነው ቢሮ የሄደው። 4 ሰዓት ሲሄድ ያዛጋል፣ ሌላ ዲስትራክሽን። 6 ሰዓት ተሰብስቦ ነው ምሳ የሚበላው። የሚጠቅማቸውን ነገር ሳይሆን በማይጠቅመው ነገር ላይ ጊዜውን ይገላል። ፖለቲሽያን አይደለም፣ ስለ ፖለቲካ ሲያብራራ ይውላል። እግር ኳስ ተጫዋች አይደለም፣ ኳስ ሲያብራራ ይውላል። ስለዚህ ምን ይሆናል ማለት ህይወቱ ቪሸስ ሰርክል። ቪሸሱ ውስጥ ግን ምንድነው? እድል አይሰጠውም። በቃ እድል አይሰጠውም። ወይ ፖለቲካው ቢዚ ያደርገዋል፣ ወይ ደግሞ ኳስ ቢዚ ያደርገዋል። እኔ አሁን ለምሳሌ ኳስ ለሚወዱ ልጆች ሳሰለጥናቸው ለኳስ የሰጠውን 10% ለህይወቱ ከሰጠ አለቅ። በቃ ለኳስ የሰጠውን 10% ወይ ደግሞ ለሞባይሉ የሰጠውን 10% ለህይወቱ ቢሰጥ ይለወጣል። አብዛኛውን ጊዜ የሚለወጡ ልጆችን ያያቸው ሜቢ እኔ ያየኋቸው ቦታዎች ወደ ገጠር፣ ከገጠር የመጡ ልጆች በእድገት ፈጣን ናቸው። የከተማ ልጆች መንካት አይደለም፣ የከተማ ልጅ ነኝ፣ ግን ከገጠር የመጣ ልጅ በጣም ፈጣን ነው። ለምንድን ነው? ምርጫ የለው። ኦኬ፣ ምርጫ የለው። መጀመሪያ ከገጠር ወደ ከተማ ሲገባ የመጀመሪያ ስራው ከከተማ ጋር መዋሃድ ነው። ማደሪያው የት እንደሆነ አያውቅም። ካልሰራ ካልተሸከመ በሚያውቀው ነገር ካልሰራ ወይ መስጊድ ስር ነው ወይ ቤተክርስቲያን ስር ነው የሚያድረው። ስለዚህ ምንድነው የሚያደርገው? ሌት ተቀን ይሰራል። ስለዚህ ሌት ተቀን ስለሚሰራ ምንድነው ህይወቱን ይለውጣል። በየቀኑ እያለ አሁን ከተሞች ላይ ዞር ብለን ምናይ ከሆነ በጣም የሚገርም ፍልሰት አለ። ፍልሰቱ ምንድነው? የገባቸው የገጠር ልጆች በደንብ ይሰራሉ። ከዛ በኋላ ዝቅ ያለ ስራ ለመስራት ዝግጁ ነው። ምክንያቱም ከተማን አያቆም፣ ቴሌቪዥንን አያቆም፣ ጥሩ ነገር የሚባሉት እንደ ሶኮልድ አያቆም። ፎከሱ ምንድነው? እድገት፣ ቀንም ማታ መልፋት። ለምሳሌ እኔ ወደዛ የሄጄ ባሰለጠንኩበት አካባቢ ከገጠር የሚወጡ ልጆች የመጀመሪያ ስራቸው ምንድነው የሚያደርጉት?
ሸክም ይሸከማሉ፣ በደንብ ይሰራሉ። ሸክም እየተሸከመ ግን ምንድነው የሚያደርገው? የባጃጅ መንጃ ፍቃድ ያወጣል እየተሸከመ አስበው። ከዛ በኋላ ባጃጅ መንዳት ይጀምራል፣ ባጃጅ ሾፌር ይሆናል። ከዛ በኋላ ምን ያደርጋል? ባጃጅዋን እየነዳ ለምሳሌ ድሬዳዋ ላይ የከተማና የገጠር የማታ ይባላል። ማታ በጣም በምትገርመው ድሬዳዋ ለየት የሚያደርገው ማታ ከምሽቱ 6 ሰዓት ላይ ባጃጅ አቆመ ትሄዳለህ። ሴፍ ሪፖርት አለ ምንም ነገር። ከተማዋ በሰላም አሁን ነምበር 1 ናት። ለሊት 6 ሰዓት ላይ ሄጃለሁ እኔ በባጃጅ። ስለዚህ ምን ያደርጋል? የቀን ይሰራና የማታ የጉልበት የሚሰራበት ቦታ የማታ የሚሰራ ከሆነ ቀን በጉልበት ይሰራል። ስለዚህ ይሄ ልጅ ምን ያደርጋል? በፍጥነት ባጃጅ ይገዛል። እዛው እያዩት ባጃጅ ከገዛ በኋላ ባጃጅ እየነዳ የራሱ ባጃጅ አለው። ቀስ ብሎ ከከተማ ወጣ ብሎ ትንሽዬ መሬት ይገዛል። እዛው ነው። ተመልከት እንግዲህ በዚህች አጭር ጊዜ ውስጥ። ከዛ በኋላ ትንሽ ሰርቪስ ይሰራና ወንድሙን አምጥቶ ያስተምራል። ተመልከት፣ ለውጥ በችግር ውስጥ ነው ሁል ጊዜ ያለው፣ በመማር ውስጥ ነው። አሁን እኛ ችግርን እንጠላለን። ችግርን ግን እንዴት ልፍታው ብለህ የምትሄድ ከሆነ ከዛ በኋላ እሱ ልጅ አሁን እኔ የሆኑ ብዙ ልጆች ይነግሩኛል፣ የምታወራው የኔን ታሪክ ነው ይሉኛል። እኔ እንደዚህ ተሸካሚ ነበርኩኝ፣ ቀፊራ እሸከም ነበር፣ ምድር ባቡር እሸከማለሁ፣ አሸዋ እሰራለሁ ይሉኛል። ከዛ በኋላ ይሄው አሁን ባጃጅ ገዝቻለሁ፣ ከዛስ ይሄው ጎጆ ቀልሻለሁ፣ አግብቻለሁ፣ እናቴን ከገጠር አምጥቼ እያኖርኩ ነው። ዩር ኔክስት ሲባል አይ ኒድ ሞል፣ ትልቅ ሞል መገንባት ፈልጋለሁ ድሬዳዋ ላይ። አይተዋል። ይሄን የምልበት ምክንያት ምንድን ነው? ችግር አንዳንዴ ያስተምርሃል። ከህይወት በላይ አስተማሪ የለም። እኔ ሳስተምር ብዙ ጊዜ ምክር እንዲሰሙኝ አይደለም፣ በየቀኑ ህይወት እያስተማረችህ ነው። ምታስተምርህን ግን በውስጥ በህሊና አዳምጥ። ለምሳሌ ልክ ሲነጋ ኪስህ ባዶ ነው፣ የምትፈልገው ነገር አለ፣ ከዚህ በላይ ትምህርት የለም። ጓደኞችህ ጥሩ ቦታ እየደረሱ ነው፣ ከዚህ በላይ እንትን የለም። ስለዚህ አንተ ጊዜ ምን ላይ እየገደልክ ነው? እነዚህ ነገሮች በደንብ ቻሌንጅ ያደርጉኛል። እኔ ብዙ ጊዜ አየሩና ያለው ያንን ሾርት አድርጌ ወይም ያነበብኩትን መጽሐፍ በ7 ሰከንድ ለመግለጽ አንዳንዴ በጣም አነባለሁ። ያነበብኩትን ግን ማህበረሰቡ በሚገባው መንገድ የእውቀት ደረጃ ማሳየት አልፈልግም። እውቀት ደረጃ እኔ ለማህበረሰቡ ሁሌ ተማሪ ነኝ። እሱን ነው በቃ ይደነገጥኩኝ። እውነት ነው እኮ አለ። እናቴን ዳሪኝ ብያታለሁ፣ ከኪሴ ምንም የለኝ፣ ወይ አልሰራው ወይ እንደ ጓደኞች ያልተማርኩ። በቃ ይሄን እኔን ያየው። አሁንም አረፈደም፣ በእውነት እማራለሁ አለ። ወደ ትምህርት ቤት ተመለሰ። ደስ የሚለው ማለት ነው። ከዛ በኋላ ባጃጅ መንዳት ይችላል። ባጃጅ ተቀጠረ። ብዙ ጊዜ ይሄ ኩራት ነው፣ ፕራውድ ኩራትን ዋጥ ካረክ ታድጋል። አሁን አንዳንዴ ከተማ ላይ ሰዎች እንዴት ያዩኛል? አሁን በጣም በወጣቶች ላይ በጣም አንጀቴን የሚበላኝ ነገር እዚህ ጋር ዝቅ ብሎ ድሬዳዋ ላይ ወይ አዲስ አበባ ላይ ወይ ሐዋሳ ላይ ወይ ኦሮሚያ ላይ ሳሙኤል ኢትዮጵያ ውስጥ ባሉት ከተሞች ላይ ዝቅ ብሎ መስራትን አይቀበልም። አረብ ሀገር ሄዳለሁ እኔ አያለሁ። ምን ሆነ ሲባል ግመል ነው የሚጠብቀው፣ እረኛ ነው። ገብቶሃል? ያውን በዛ በጠራራ ፀሐይ እዚህ እረኛ የነበረ ሰው ማለት ነው አይደለም እንጂ እዚህ ጥሩ የነበረ ሰው በቃ እዚህ ዝቅ ብዬ አልሰራም በቃ ውጪ መሄድ። ይሄ ፍልሰቱ የፍልሰት ትርጉም እኮ ስላልገባን ነው ያሬዶ። በጣም የሚያሳዝነኝ ነገር እዚህ እኮ ትናንሽ ነገሮችን ሰርተን በአገር ላይ መለወጥ ምንችል ከተወሰነ ቦታ። አሁን ለምሳሌ ድሬዳዋ ላይ ድሬዳዋ አልኩኝ፣ በተግባር የማቆሱ ለጋሬ የሚባል አለ፣ አትክልት ያለበት ማለት ነው። ከሱ ወስደ ማለት ነው በሞባይል ቆንጆ ብርቱካንና መንደሪን ሙዝ የምትፈልጉ በዚህ ስልክ ደውሉልኝ ብሎ መስራት የሚችል ወጣት ተሰዶ በሊቢያ ሃይላንድ እያንጠባጠቡ እየቀጠቀጡ ከቤተሰቡ ገንዘብ ሲወስዱ፣ ወይ ደግሞ የመን በረሃ ላይ ወይ በግ ሲጠብቅ ወይ እንትን አይ ነው። ይሄን ነገር ዲቴል ስለማቅ ነው ይሄን ነገር ማወራው። ይሄ በተለይ ፍልሰት ውጪ መሄድ ለወጣቶቻችን በእውነት ነው ማለት እጅግ በጣም ዘግናኝና አሳዛኝ ነው። እውነት ነው ምዬ መናገር ይችላል። ውጪ ሀገር ዝቅ ያልነው ነው ያል ሀገር ውስጥ ዝቅ ብንል በእውነት እንለወጣለን። በእውነት ብዙ ችካሎች አሉ ውጪ ሀገር ላይ። ኢቭን ያቺን ባህር ማለፍ ስቃይ እኮ ነው። ጀልባዋ ትገለበጣለች፣ ብዙ ሰው ሞተ ይባላል። እዚህ ላይ እኔ እንጃ። እኔ ማንንም ብሌም መጀመሪያ ራሴን ነው ብሌም ማድረገው። መስራት ያለብንን ያህል አልሰራንም፣ ወይም ዞር ብለን ያየናቸውን ነገሮች እውነት ይመስለናል። ለምሳሌ አረብ ሀገር ሄዳ የምትሰቃይ እህቶቻችን ስንቷ ናት ያለፈለት? እቺን ጥያቄ ለምን አያነሱ? እኔ አረብ ሀገር ሄዶ በጣም የሚያሳዝኑኝ አረብ ሀገር ያሉ ሴቶች ናቸው። በጣም ነው የሚለፉት። ህዝብ ነው ኮምፒ ያኖሩት። ቤተሰብ ብቻ አይደለም ያኑት በአገር ደረጃ። በተለይ አሁን ወደ ምስራቅ ኢትዮጵያ
ብዙ የተጎዳን ሰው እነሱ ናቸው እኮ አየር ላይ የሚረዱት ካላቸው ብር ላይ። አሁን ሶሻል ሚዲያ ላይ ምናልባት ኤሪያ ኦፍ ኢንተረስት ስላልሆነ ነው እንጂ የታመመ ሰው እነሱ ናቸው የሚረዱት። እኔ እነዚህ ማዳም ቤት የሚሰሩ ሴቶች በጣም ነው ማከብራቸው ከልቤ። አይኖሩትም፣ ቤተሰብ ያኖራሉ፣ ወንድም አለ፣ እህት አለ፣ አካባቢው ላይ ይሄ የሚታመም ሰው አለ፣ የተቸገረ ሰው አለ። እነሱ የሚሰሩትን ስራ ግን ፈጣሪ ብቻ ነው የሚያውቀው። እነዚህ ነገሮች ግን እዚህ ሸክሙን ካላቀለልንላቸው ለውጥ አይመጣም። ሸክሙ የሚመጣው እዛ ሀገር ያሉ ሰዎች ለመለወጥ ረጅም ጊዜ ነው የሚፈጅባቸው። እድሜያቸውን እዛ ነው የሚጨርሱት። ሲመጡ እድሜያቸውን ጨርሰው፣ በተለይ ሴት እህቶቻችን እንደ ሴት ክብሯን አይታ ልጆቿን አይታ ቤተሰብ መስርታ መኖር ትፈልጋለች። ግን ረጅሙን ጊዜ እዛ ስለሚጨርሱ አብዛኞቹ ብሮቻቸውም ይበላሉ። ያለፈላቸው ሰዎች በጣም ጥቂት ናቸው። እንደውም ኦልሞስት ወደ የሉም ቢሄዱ ነው እንትን የሚለው እድሜያቸውን ነው የሚበላው። ስለዚህ እዚህ ያለው ግን ካልረዳናቸው ካልተረዳናቸው ወጣቱን የትም አናደርስም። ለዚህ ነው ሁልጊዜ የበጎ አድራጎት ስራ በጣም እኔ አመቱን ሙሉ መስራት አለበት የሚል አቋም ነው ያለኝ። የሰው ልጅ እድሜ ልኩን የበጎ ስራ መስራት አለበት። እኔ የሆነ ነገር ካለኝ አንተ ከሌለ ያንን መርዳት። ለውጥ የሚያመጣው ደግሞ ያ ነው። ችግሮችን ደግሞ እንዴት እንፍታቸው? ችግር አለ፣ በቃ እዚች ሀገር ችግር አለና ምናምን። የባሰ ችግር ግን ስትሰደድ ነው የምታየው። ኢቭን በፕሮፌሽናል ደረጃ የምትሄድ እኮ ብዙ ፈተናዎች ይገጥመዋል። ብዙ ወዳጆች አሉኝ እኔ ሲሄድ አሁን አረብ ሀገር ላይ ዱባይም፣ ሳውዲም ላይ ኳታርም ማህበረሰቤን አያቸዋለሁ። እውነት ነው በለ የዛ የሚሰሩ ስራዎች እዚህ ቢሰሩ ለውጥ ይመጣሉ ነው።